ይሄ የምትመለከቱት ቆንጆዬ ልጅ እንግዲህ ከመዳም አባት ወይም ደግሞ ከሽማግሌው የተወለደ ልጅ ነው ማለት ነው። ልጁ መወለዱ እሰየው እንኳን አልተወለደ። ነገር ግን መጨረሻው በጣም የሚደብር የሚያስጠላ ነገር ነውና እንደዚህ የምታደርጉቶች ባካችሁን ጥንቃቄ አድርጉ። ይህም ቪዲዮ በደንብ ላይክ አድርጉልኝ፣ ለብዙ ቶች ደርሶ እንዲማሩበት ፈልጋለሁና ለቻናሉም አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ እንማማርበታለን። እኔ እንግዲህ አልፎ አልፎም ቢሆን እንደዚህ ስለ ሸቃሎች ሚስት ስለመሆንና ስለ ባባም ሆነ ስለ መዳም ልጅም ሆነ ስለ መዳም አባትም ባልነት አልፎ አልፎ ቪዲዮ ሰራለሁ ማለት ነው። ከትናንት ወዲያም እንግዲህ አንድ ቪዲዮ አካፍያችሁ ነበር። እስኪ ወደ ዛሬው ቪዲዮ ከማለፌ በፊት ለማስታወስ ያክል ከዚያ ቪዲዮ ላይ ግን ብዙዎቻችሁ የሰጣችሁት አስተያየት እኔ በጣም ገርሞኛል ማለት ነው። በጣም ነው የገረመኝ። እኔ በዚህ አጋጣሚ ልንገራቸው የሀገሬ ልጆች፣ የአረብ ወንዶች በጣም ፈሪዎች ናቸው። ያለ እናንተ ፍላጎት ምንም ነገር ማድረግ እንደማይችሉ ልንገራቸው። ፊት ካልሰጣችኋቸው ድርሽ አይሉም ማለት ነው። ነገር ግን ፊት ከሰጣችኋቸው አዎ ይቀርባሉ፣ አዎ የሆነ ነገር ይፈልጋሉ። ያኔ ሁሎችም ባይሆኑ ማለት ነው። እና ያቺ ልጅ በጣም ከፍቷት በጣም ከምላችሁ በላይ ተከፍታ የመዳሜ ልጅ እኮ ላግባሽ ያለኝ ብላ በጣም ከፍቷት ወታ ቪዲዮ ሰራች ማለት ነው። ግን እኮ ላግባሽ ያለኝ እሱ እውነት ከኔ ፍቅር ይዞ ሳይሆን እኮ ሊያበላሸኝ ፈልጎ ነው አለች ማለት ነው እንጂ እሱ ከኔ እንዴት ፍቅር ይዘዋል? ወይም ደግሞ በጭራሽ እሱ ከኔ ፍቅር ሊይዘው አይችልም፣ እኔን ለማግባትም ፍላጎት አይኖረውም ብላ እሱን ከፍ ራሷን ዝቅ አድርጋ ነበር የተናገረችው ማለት ነው። እንደዚህ ማለት የለባችሁም የሀገሬ ልጆች። እኛም ሰዎች ነን፣ እነሱም ሰዎች ናቸው። እኛም በልጣለን። እንዲሁም እንደነሱ ብንዘንጥ እንደነሱ የተመቸን ድሮ ቢኖርና እኛ እንደምንበልጥ ነው የምነግራችሁ ማለት ነው። ስለዚህ ራሳችሁን ዝቅ አታድርጉ። ግን እናንተ ፍላጎት ከሌላችሁ ማንም እንደማያስገዳችሁ ልነግራችሁ ወዳለሁ ማለት ነው። ለምሳሌ መዳም ቤት ውስጥ እየሰራችሁ እናንተ ፍላጎት ሳይኖራችሁ እነሱ በተደጋጋሚ በዚህ ነገር የሚያስቸግሯችሁ ከሆነ ብዙ አማራጭ አለ። ቤታችሁን ለቃችሁ መውጣት ነው፣ ወደ ሀገራችሁ መሳፈር ነው እንጂ ከዚህ ደረጃ አያደርስም ማለት ነው። ነገር ግን እናንተ ፍላጎቱ ኑራችሁ ከዚያ ነገር ለመግባት ዳርዳር እያላችሁ ያላችሁ ሆነ የገባችሁበት እህቶች እባካችሁ ሞኝ አትሆኑ። የዕለቱን ብቻ አትዩ ማለት ነው። እሺ ነገን አረቃችሁ ተመልከቱ። ነገስ የሆነ ችግር ቢፈጠርስ፣ ነገስ ይሄ ነገር ባይቀጥልስ ምንድን ነው የሆነው የሚለውን ነገር ቆም ብላችሁ አሰቡበት። እሺ እንጂ ለዕለቱ ከመዳም ባል ጋር ግንኙነት ስላለሽ፣ ከመዳም ልጅ ጋር ግንኙነት ስላለሽ፣ ከመዳም አባት ጋር ግንኙነት ስላለሽ ዓለም የሞላላችሁ መስሏችሁ ዝም ብላችሁ አትንፎካፎኩ ማለት ነው። በመጀመሪያ እናንተ ከመዳም ባል ጋርም ሆነ ከመዳም ልጅም ጋርም ሆነ ከመዳም አባት ጋርም ሆነ የመግባት ወይም የመጀመሩ ፍላጎት ካላችሁ በመጀመሪያ ህግ ይሁን፣ በቃ ኒካ እንዲያስሩላችሁ አስደርጉ ማለት ነው። ገባችሁ? ኒካችሁን ካሳሰራችሁ በኋላ ደግሞ ህጋዊ ሚስቱ ነኝ ምን ይመጣብኛል ምናምን ብላችሁ ዝም ብላችሁ አትወዘፉ። ብልጥ ሁኑ። እውነቴን ነው የምላችሁ። አረቦች ለሚስቶቻቸው ምን ያክል ክብር እንዳላችሁ ታውቃላችሁ አይደለ? ስለዚህ እናንተ ደግሞ በፍቅር ጠብ እያደረጋችሁ እልብ አድርጓችሁ ማለት ነው። እልብ አድርጋችሁ በሚገባ እርግጠኛ ሆኜ የምነግራቸው አብዛኞቻችሁ ፍቅር ይዟችሁ አይደለም ከአረቦች ጋር እንደዚህ የምታደርጉት አይደለም። ከስንት ዓመት ሽማግሌ ጋር ይቅርና ሀታ ከወጣት ጋር እንኳ ሸሸ ገዳም የምታረጉ ሰዎች ምን ፍቅር ይዟችሁ ሳይሆን ገንዘብ ብላችሁ ነው ማለት ነው። ገባችሁ? ስለዚህ እናንተ ያው ለጊዜው በቃ አላህ በሚፈቅደው መልኩ ኒካ አስራችሁን ይሄን ነገር እያደረጋችሁ ያላችሁትና እናንተ ደግሞ ከነሱ ጋር እስከ መጨረሻው እንደማዘልጉ እርግጠኛ ናችሁ። እራሳችሁ ታውቁታላችሁ አይደል? እና በጊዜው ተጠቀሙበት ማለት ነው የምፈልገው። በጊዜው ተጠቀሙ። እሱ ምንድን ነው? ገንዘባችሁን አሽሹሽ። እናቴ እንደዚህ ያለችኝ፣ እናቴ ብር ያስፈልገኛል አለች ምናምን እያላችሁ በፍቅር ጠጋ ብላችሁ እልብ አድርጋችሁ ገንዘባችሁን በሚገባ ተጠቀሙ ማለት ነው። ከዛ ወለዳችሁም ችግር የለውም። ገንዘባችሁን በደህና ጊዜ ተቀብላችሁ ከሀገራችሁ ላይ ቤታችሁን ሰርታችኋል። ለስራ መጀመሪያ የሚሆናችሁን ገንዘባችሁን ይዛችኋል። ችግር የለውም። ከዚሁም ትዳራችሁ አላህ ብሎት ፈቅዶት እንግዲህ ሰምሮላችሁ እዚሁ ከቀጠላችሁ 2-3 ከወለዳችሁ እሰየው፣ ችግር የለም ውለዱ። ቢያንስ እናንተ ከዚህ ጥሩ ኑሮ እየኖራችሁ ከሆነ ለቤተሰቦቻችሁ ገንዘቡ ይጠቅማችኋል፣ ያስፈልጋችኋል። ምክንያቱም እነሱ አላቸው የሀገሬ ልጆች፣ እነሱ ስላላቸው በዚህ አጋጣሚ በደንብ ተጠቀሙ ማለት ፈልጋለሁ ማለት ነው። ግን አስባችሁታል እንዴ? አሁን ይች ልጅ እንዳያችኋት ምንድን ነው ያለችው? ከመዳሚ ከአባቷ የወለድኩት ልጅ ስደት ስጦታ ብላ በጣም እያልቆሰበሰች ነው ያዘችው። ልጇ መሻላ አላህ ያሳድግላት ማለት ነው። ግን እኔ በጣም ነው የገረመኝ። ሽማግሌ ጋር ሸሸ ገዳሜ ያላችሁ ከእሱ ጋር እሱ ያደክማችኋል። በጎን ደግሞ ለመዳም ሸቃላ የምትሆኑ ልጃችሁን አዝላችሁ እናንተም ልጆቻችሁን ዋጋ የምታስከፍሉ ሸቃሎች ግን ጤነኞች ናችሁ ወይ ነው የምለው? ጤነኞች ናችሁ? ለምንድን ነው ቆይ
ማለት እናንተ ካገባችሁ ያደለው ማለት ነው። አረብ ካገባ በኋላ ሰራተኛ ተቀጥሮለት የራሱ ቤት ተከራይቶ ምናምን ያስቀምጧቸዋል። አሁን ይሄ ሽማግሌ እንግዲህ ያው ትልቅ ሰው ነው፣ ያረጀ ሰውዬ ነው። ያው እንግዲህ ያለችው ልጁ ስለሆነ ከልጁ ሊጠወር መጥቶ ነው። ገባችሁ? ያው ሽማግሌዎች ደግሞ ታውቃላችሁ፣ አሁንም ቅድም መጣራት ነው፣ አሁንም ቅድም ይሄድ አድርጉልኝ ነው። እንደዚያ ደግሞ የምታደርግ የምትሸፍንለት እንግዲህ ሸቃሊት ነች ማለት ነው። በዚያ መሀል በቃ ተግባቡና ሌላ ጣጣ ውስጥ ገቡ ማለት ነው። ገብቷችኋል? ከዛ በጎን እሱ ያደክማታል በሉ፣ ከዛ ደግሞ የመዳም ስራ አለ በሉ፣ በመጨረሻም ደግሞ ልጅ ተፈጠረ። ከዛ ልጇን አዝላ ደግሞ ቤት ታጸዳለች፣ ምግብ ትሰራለች። በቃ ሁለት ሰራተኛ ሆነች። ሁለት ሰራተኛ ነው የሚሆነው። አንድ የጽዳት አንድ በቃ ለመዳን ቤት ሰራተኛ ነች በሉ፣ ሁለት ደግሞ ለባባ ለዚያኛው ስራ ሰራተኛ ሆነች። ታዲያ ይህን ሁሉ ስራ እንዴት ነው ማስሄድ የምትችሉት? እንዴት ነው ቆይ እናንተ የምታስቡት? ከገባችሁ በኋላማ ኮራ ቀብረር በሉ፣ ራሳችሁን አስከብሩ፣ ተጠቀሙበት። እንዲሁም እስከ ዛሬ መዳም የበላቻችሁን ጉልበት ማለት ነው አስመልሱ፣ ተጠገኑ። ከዚህ ሆናችሁ እውነቴን ነው የምላችሁ። እነሱ ገንዘብ አላቸው። እናንተ ለአባቷም ሆነ ለባሏም ሆነ ለልጇ ሚስት ከሆናችሁ ሀላስ ሌላ ሸቃላ እንዲያመጡ አድርጓቸው እንጂ ለመዳም ሸቃላ ሆናችሁ ለባባ ሚስት ሆናችሁ የማይዘለቅ ነገር እኮ ነው የሀገሬ ልጆች። እና ደግሞ ሌላው ለዕለት ብቻ መብላታችሁን አትዩ። እውነቴን ነው የምላችሁ። ገንዘብ በተለይ ደግሞ ገንዘብ ላይ ትኩረት አድርጉ። እስኪ ስራውስ ችግር የለም ስሩ ልበላችሁ፣ ግን በቃ አለ አይደለ ነገ ሌላ ነገር የሚፈጠር የማይመስላችሁ ሰዎች ለምንድን ነው ገንዘብ የማትቀበሏቸው? ለምንድን ነው ገንዘባቸውን የማታሸሹ? አሁን እቺ ልጅ እንዳያችኋት ልጅ አዝላለች አይደለ? ልጅ ይዛለች የአነ ሽማግሌ ከሱም ብሶ ማለት ነው። ቆይ ግን ወንዶች መቼ ነው ማስወለድ የሚያቆሙት? ስንት ዓመት ሲሞላቸው ነው? በዚህ አጋጣሚ ይቅርታ አድርጉልኝና ማለት ነው ማለት ሸባ ነው ሽማግሌ ነው፣ ግን ማስወለድ ችሏል። ግን እሷ ከወለደች በኋላ እኔን አታምኑም ብዙዎቻችሁ ስትነገሩ ስለማሰሙ መለስ በሉና ቪዲዮን አቁማችሁ እዩት ማለት ነው። ልጅቱ ከወለደች በኋላ ምንድን ነው የተፈጠረው? ምንድን ነው የሆነው መሰላችሁ? ኢትዮጵያ ልከዋታል ያገሬ ልጆች። እንዳያችኋት እሷ እንዲች ኮርቁም ብላ ማለት ነው በቃ በስደት ያተረፍኳት ነገር ብትኖር ይችና ይች ብቻ ናት ብላ ነው እንግዲህ ጽፋ ፖስት ያደረገችው። ገባችሁ? አዎ ትርፋ ልጇን አትርፋለች። ግን ለምንድን ነው ልጆቻችንም እናንተን ዋጋ የምታስከፍሉ? ከገባችሁ አይቀር ተጠቀሙ። በቃ እውነቴን ነው የምላችሁና ልጅ ስትወልድለት ተከብራ በምትቀመጥበት ሰዓት ላይ እነሱ ግን እንግዲህ ታውቃላችሁ፣ አረቦች ለስማቸው በጣም ይጨነቃሉ። ወላሂ ገና ዘመድ ይሰማብናል፣ ገና እንትን ይልብናል ብላ ዝም ብላ ሄዳ ድብና ላይ ባባዬም በለዋለ ሸሸ ገዳሚዎቹን ካጣጣፉ በኋላ የእርግዝናም ተፈጠረ። እኔ እንግዲህ ሽማግሌ ነው መቼም ማስረገዝ አይችልም ብላ የሚሆን አላውቅም፣ ሄዳ ዶል ያለችበት ያው ተፈጠረ። ከዛ በኋላ ግን ወደ ሀገሯ ሸኟት። እና እነም ቪዲዮ የሰራችሁ ራሱ ኢትዮጵያ ሆና ነው ማለት ነው። አሁን ልጇን ይዛ ኢትዮጵያ ላይ ዋጋ እየከፈለች ያለች ማነች? እሷ። ግን ቢያንስ በዚያን ሰዓት ደህና ገንዘብ ብትቀበለው ልጇን ያለ ሰቀቅን ታሳድግ ነበረ ማለት ነው። እና ቆም ብላችሁ አስቡ። የዕለቱን ብቻ አትዩሽ። በቃ እናንተ ፈቃደኛ ከሆናችሁ ከእነሱ ጋር የሆነ ነገር ለመጀመር ተጠቀሙባቸው። እልብ አድርጓቸው ሀገሬ ልጆች፣ እልብ አድርጋችሁ በደንብ ነው መብላት ያለባችሁ እንጂ እንዴ አስባችሁታል? ለባባ እንደፈለገ ሸሸ ገዳሜ ሲልባት ይውላልም ያድራልም ቀንም ሆነ ሌሊት። ከዚያ ለመዳም ቤት ሰራተኛ ሆና ትሰራለች። ከዚያ ልጅ ወለደ፣ እሷም ልጇም ዋጋ ከፈሉ። ከዚያ በመጨረሻም የሚፈልጉትን ነገር ሲሆንላቸው እሷን አስወጥተው ጣሏት ማለት ነው። ወደ ሀገር ወላኳት እና እኔ ደብሮኛል የሀገሬ ልጆች። ሁልሽም እንደ አረብ የምታገቢ ፈረንጅ የምታገቢ አብዛኞች ፍቅር ይዞች ሳይሆን ገንዘብ ብለሽ ነው። እና በቃ ካረገዝኩ ምንም አያረጉኝም ብላችሁ ዳችሁ ጉብ እያላችሁ ብቻ ራሳችሁን ችግር ላይ አትጣሉ ለማለት ነው።